ኮሎኔሉን አንደኛ አሁን እንዲህ አይነት ነገር ሲከሰት የኮሎኔሉን ከዚህ ቀደም ትራክ ወይም ደግሞ ግለ ታሪክ የሰራቸውን ብዙ ነገሮች መደምሰስ እና እነዛም ማጥፋት ምናምን ተገቢ አይደለም ብዬ አምናለሁ። እና እንደው ኮሎኔሉ ጽኑ ከሚባሉ የአማራ ህዝብ ታጋዮች መካከል አንዱ ነው ብዬ ነው። ፋንታሁን ሞሀቤ ማለት አይ ቲንክ ደቡብ ወሎ አካባቢ የዛ አካባቢ ተወላጅ ነው። በነገራችን ላይ የእንትና ያክስት ልጅ ነው ያጎት ልጅ ነው ዘመድ ነው የአደም መሐመድ ጀነራል አደም መሐመድ አሁን ቱርክ አምባሳደር የሆነ እሱ ዘመድ ነው። አብረው ናቸው ወያኔ ያኔ በደርግን ሲታገል ቢዋጋ በነበረ ጊዜ ያኔ አብረው ነው የትጥቅ ትግልን የተቀላቀሉትና ከዛን ጊዜ ጀምሮ ነው በወያኔ በባዴን ምናምን እንትን ውስጥ አልፈው ያኛው የአየር ኃይል ገባ ይሄኛው ጦር ሰራዊት ውስጥ ሆኖ እስከ ኮሎኔልነት ማድረግ ደረጃ የደረሰ እንትን ውስጥና ይሄ ሰውዬ በ2012 11 አካባቢ ታስታውሳለህ እነ አሳምነው ጽጌ እነ ጀነራል ተፈራ ማሞ ሌሎች እኛም ጭምር የተከሰስንበት ከዚህ ከውጪ አብረው አግዘዋል ተብለን የመፈንቅለ መንግስት ሙከራ አድርጎ 9 ዓመት አካባቢ የታሰረ ሰው ነው። እስር ቤት በጣም መከራ ያየ ሰው ነው። ከእስር ቤት በኋላ ይሄ ለውጥ የሚባል ነገር ከመጣ በኋላ በምህረት ከተፈታ በኋላ አማራ ክልል ውስጥ በተለይ ልዩ ኃይሉን በማደራጀት በኩል ስራዎችን በመስራት በኩል ትልቅ ስም የነበረው ሰው ነው። በጣም እንትን ያለ ነው። የዚህ የትግራይ ጦርነት ላይም በራሱ መንገድ የራሱን ኃይል አደራጅቶ የነበረውን የወያኔን ወራሪ ኃይል በተለይ አማራ ክልል ውስጥ ገብቶ የነበረው ሲፋለም የነበረ ሰው ነው። ይሄም የፋኖ እንቅስቃሴ ሲጀመር እንግዲህ መጀመሪያ በዚህ የነበረውን ፖዚሽን ትቶ የነበረውን እንትን ብዙ ነገር የጤናም ችግር አለበት ይባላል። ብዙ ነገሮች ትቶ ያኑላ እድሜውን ማስበው በጣም ትልቅ ሰው ነው። ያኑላ ነገር ትቶ ወደ ትግል የገባ ሰው ነው እና ይሄ ፋክት ይሄ እውነት እንዳለ ነው። ምንም እንትን የምትለው ነገር አይደለም። ለዚህ ዋጋ እንትን እናደርጋለን። አንድ ሰው አንድ ወቅት ላይ ጥሩ አርበኛ ጥሩ ታጋይ ነበረ ማለት ሌላ ጊዜ ስህተት አይሰራም ማለት አይደለም። በዚህ በፋኖ እንቅስቃሴ ውስጥ ብዙ ነገሮች አድርጓል። ብዙ ጀብዶች ሰርቷል። ፋንታሁን ሞሀቤ በተለይ ወሎ አካባቢ የሚደረገው እንቅስቃሴ ላይ በጣም የሚያስገርሙ አይነት ስራዎችን የሰራ ሰው ነው። አንፎርቹኔትሊ እንግዲህ ምንድነው መሰለ ይሄ ነገሮች ዝም ብሎ ምናልባት ገንዘብ ተሰጥቶት ነው በገንዘብ ተደልሎ ነው በማነው ማስረሻ ሰጤ አባ ምናምን የሚለውን ብቻ ምክንያት እንትን ለማድረግ ይከብዳል። አሁን እኛ ዝም ብለን ራሽናል ለሆነ ሰዎች ብዙ ምክንያቶችን እንትን ማድረግ አለብን፣ አሰስ ማድረግ አለብን። የውስጥ ያለው የውስጥ ሽኩቻ በቀላሉ የምናየው ነገር አይደለም። ሰውየው የመገፋት ስሜት ደርሶበት ሊሆን ይችላል። በግል ከአንዳንድ አመራሮች ጋር ቂምም እና ደግሞ ከነዚህ ሰዎች ጋር መቀጠል አልችልም የሚለው ነገር ሊሆን ይችላል። አሁን እየተፈጠረ ያለው አሁን ኦልሞስት አንተ ላይም ሌላም ቦታ ላይም ሰምቻለሁ የፋኖ አንድነት እዚህ ውስጥ ምንም ቦታ አይኖረኝም ምንም እንትን አይኖረኝም የሚል ስሜት ሊኖር ይችላል። በአጠቃላይ ድካምም ሊሆን ይችላል። ቅድም ያልኩ ነገር ነው። የእድሜም ጉዳይ አለ፣ የጤናም ጉዳይ አለ፣ ምንም ጉዳይ አለ፣ ድካም ሊሆን ይችላል። በእነዚህ ብዙ ፋክተሮች ምክንያት ይሄ ሰውዬ ዛሬ እንትን ብሏል። በመንግስት ለመንግስት እጅ ሰጥቷል። ሰላምን ተቀበለ ነው ያሉት እነሱ። የትኛውን ሰላም እንደተቀበለ የምናየው ነው። እውነት ለመናገር ብልጽግና ሰላምን ተቀበለ ሲል ያው አብይ አህመድን የበላይነት አሽከርነትን ተቀበለ ማለት ነው። ሌላ የሚቀበለው ሰላም የለም። ክህደት ነው የፈጸመው ማለት ይሄ ምንም ቅድም እንዳልኩ ጥሩ ጎኑ የነበረ የፋንታሁን ሞሀቤ የነበረ ታሪኩ እንዳለ ሆኖ አሁን የፈጸመው ደግሞ በራሱ በታሪኩ ላይ በአማራ ሕዝብ ትግል ላይ ጥቁር ታሪክ እንትን ያለው እና እኔ ምንም አልገረመኝም። ግን እኔ አሁን እያየሁት ያለሁት ነገር ምንድነው አይ ቲንክ አንድ ትግል ፋኖ አሁን 2 ዓመት ከምናምን ሆኖ አለ ከተጀመረ እንትን ወንፊቱ እየሰራ ያለ ይመስለኛል። እያጣራ እያንጠባጠበ ይመስለኛል። ይሄ ትግል ረጅም ጊዜ የሚሄድ ትግል ነው። ረጅም ዓላማ ያለው ሩቅ ዓላማ ያለው ትግል ነው። በዚህ ዓላማ ውስጥ በዚህ ሂደት ውስጥ የሚንጠባጠቡ እንትኖች አሉ። መጀመሪያ ላይ ሞቅ ብሎት ባጭር ጊዜ ቤተ መንግስት የሚገባ መስሎት ወይም ደግሞ ያጣውን ስልጣን መልሼ አገኛለሁ ብሎ ወይም ደግሞ አየር ኃይል ውስጥ የሆነ ነገር ጀነራል ሆናለሁ ብሎ አስቦ የገባው ሮጦ የገባው ካድሬው ምናምኑ እየቆየ ሲመጣ እዛ በረሃ ውስጥ ምግቡም ኮሸሮም መከራውም ተኩሱም ምኑም ሌላውም ድሎቱም ሲቀርበት እንትን ማድረጉ አይቀርም።
እና ይሄ ኃይል አሁንም በነገራችን ላይ በእርግጠኝነት የሚቀሩ አሉና ተንጠባጥቦ ተመደባሉ እየተንሳፈፈ ወንፊቱ እያራገፈው መውጣቱ የማይቀር ነው። ሁሌ ከዚህ ቀደም ብለናል። የአማራ ትግል ብቻ አይደለም። ደርግ መጨረሻ ላይ ላይክ ሊወድቅ አካባቢ አንድ ዓመት ሲቀረው ነው አይደል? አብርሃም ያየና ጋሽ ገብረ መድህን አራያ ለደርግ እጅ ሰጡ ተባለ። ምንም የተቀየረ ነገር የለም። በሻዕቢያ ትግልም ውስጥ አንድ ተስፋ ሚካኤል ጆርጂዮ የሚባል ሰው እንደዚሁ ለደርግ እጅ ሰጥቶ አንድ ሰው በጣም እንትን ያደርግ ነበርና እኔ አሁን የብልጽግና ሶሻል ሚዲያ እንትኖች በጣም ሞቅ ጭፈራ ፋንፌር ሲያውዙ እያየው ነው። እኔ የምለው የማስረሻን ተመልከቶ የማስረሻ አንድ ወር ከምናምን ሆኖ በዚህ ጊዜ ውስጥ እንኳን አማራ ክልል ውስጥ ምን ያህል የመንግስት ወታደር ሰራዊት ተማረከ፣ ምን ያህል ውጊያዎች ተካሄዱ የሚለው ነገር ተመልከቱ። ምንም የሚቀይረው ነገር የለም። ምንም ፋይዳ የለውም። የነዚህ ግለሰቦች ለመንግስት ለሰላም እጃቸውን ሰጡ ምናምን ነገር የሚባለው ነገር በአማራ ህዝብ የህልውና ትግል ላይ ምንም የሚቀይረው ነገር እንዲያውም ትግሉ የበለጠ እንዲጠራ ያደርገዋል። በቃ በአቅምም ድክመት በአስተሳሰብም መበላሸት በሌላም ምክንያት ትግል ውስጥ ዝም ብለው ተሰግስገው አጋጣሚ እድል ምናምን ኦፖርቹኒስቶቹ አሁን እየተንጠባጠቡ እየወጡ ትግል ወደፊት ይቀር። እንግዲህ ምንድነው አንድ መዝሙር አለ በደርግ ጊዜ ነው ፈጣን ነው ባቡሩ ቆራጥ የሆናችሁ እንዳትሳፈሩ የሚባል ነገር እና በቃ እንትን ነው ሂደቱ እንደዛ ነው። እንደ ባቡር ነው። የሚወድቅ ይወድቃል። ተሳፍሮ ባቡሩ እስከ መጨረሻው እስከ መዳረሻው እስከሚሄድ ድረስ የሚሄደው ይሄዳል እና እኔ ያ ነው በዚህ ትግል ላይ የሚቀይረው ነገር የለም። እንዳልኩ ነው ይሄ የህዝብ ኮዝ ነው። ብዙ በኋላበታለሁ ምናልባት የእስክንድር ነጋንም በጉዳዩ ላይ የሰጠውን በድምጽ ለሚዲያዎች ያሰራጨውን እሱን እናዳምጣለን። በነገራችን ላይ ጀነራል ተፈራ ማሞ የተናገረውን በዚህ አጋጣሚ ላስታውስና ከዚህ ቀደም ይሄ ከመሆኑ በፊት ማስረሻ ሰጤ እጁን ከሰጠ በኋላ የተናገረውን ነው። ጀነራሉ ትግሉ ሄዶ ሱሉልታ አዲስ አበባ ጫፍ ሲደርስም የሚከዳ አይጠፋም የሚል ነገር ተናግሯልና አዲስ ነገር አይደለም። አሁን አንተም ብለዋል። ካንተ ትንሽ የተወሰነ የማልስማማው የትኛው በደል የትኛው የሐሳብ ልዩነት የትኛው ቢሆን ሊፈጠር ይችላል አይፈጠርም አይደለም ፋኖ ውስጥ ያ ቢሆን እንደው ከትግሉ ራስን ገለል አድርገም ወደ ሌላ የሆነ ቦታ ትሄዳለህ እንጂ ብልጽግና መንደር ሄዶ እጅ መስጠት ተገቢ ነው ወይ? ከዚህ አንፃር ምን ማለት ነው? ብልጽግና ማለት ከህወሓት የበለጠ የአማራ አራጅ አማራን መቆሚያ መቀመጫ ያሳጣ በግልጽም አማራን አጠፋለሁ የሚል መሪ 4 ኪሎ የተቀመጠበትና ይህንን አገዛዝ በቁንጮነት ለሚመራ ሰው እጅ መስጠት እውነት ለመናገር የትኛው ምክንያት ሊያሳምንና የዚህ ሰው የእርምጃ ተገቢ ነው ብሎ ለመደገፍም የሚያስችል አይደለም። በዛ አንፃር ላይ ለነ የሐሳብ ልዩነት ካለ ልትነግረን ትችላለህ? እስቲ እስክንድር ምንድን ያለው በጉዳዩ ላይ ሰጠው መግለጫ በዋናነት ምክንያታቸው የኮሎኔሉ ህመም የጤና ችግር እንደሆነ እስክንድር ጠቅሷል። እንደው መስፍን ወደ ኋላ እንመለስና አፋድ አካባቢ አንዳንድ ግንኙነቶች ነበሩ። የዛ ግንኙነቶች ውጤትን እያየን ነው። በተለይም ከአፍሪካ ህብረት ከተለያዩ ተቋማት ጋር የተገናኙበት ሁኔታ መስመሩን ክፍት አድርጓል። ያን እየተከሱ ምክንያት አድርጎም የሚወጡ አሉ። በመጨረሻ ሰዓትም ደግሞ ከአማራ ጠላቶች ከሆኑት ጋር ትግሉን አሳልፎ ሰጥተዋል። ከነሱ ጋር አብረው እየሰራ ያለ ትግል ውስጥ አንቀጥልም ብለው እየወጡ ነው የሚል ምክንያት እየተሰጠ ነው። ምናልባት ኮሎኔል ፋንታውንም ይህንን ምክንያት አድርጎ ሊቀርቡ እንደሚችሉ እስክንድርም ጠቅሷል። ዋናው ምክንያታቸው ግን የጤና ነው የሚል ነገር ነው ያነሳው። እስቲ ነገሮችን እናንሳ። አሁንም አልጠራም ብዙ ከዚህ በኋላም ምንድነው መንገድ ላይ ሊንጠባጠብ የሚችል ቅርብ ወራጅ የሚጠበቅ እንደሆነ እንሰማለን። በነገራችን ላይ ኮሎኔል ፋንታው ሙአባንም ከዚህ ቀደም ምናልባትም ማስረሻ ሰጤ ይህን ውሳኔ የወሰነ ጊዜም ተከታዩ እሳቸው ሊሆኑ እንደሚችሉ ውስጥ ያሉ ሰዎች ሁሉ ነግረውናል። ለምን እርምጃ አልወሰዱም? ለምን እንዲህ አይነት ነገር እስኪመጣ እንዲህ አይነት በእርግጥ ስብራት ነው ልንለው አንችልም። ለብልጽግናው መንደር ሰርግና ምላሽ በሚመስል መልኩ የሚቀርብን ዜና እንዴት እድሉን ፈቀዱ የሚለው ነገር መነሳቱ አይቀርም። አሁንም ሌሎች ሰዎች ካሉ ሌሎች ቅርብ ወራጆች ካሉ ከወዲሁ መስመር ማስያዝ ይገባል የሚል ሐሳብ በብዙዎች ዘንድ እየመጣን ያለውና እስቲ መስፍን ሐሳብን ቀጥል። እስክንድር ያለውን እንዴት ታየዋለህ? ምን ዲቴል ውስጥ ሳንገባ እንዳለው ነው። እኔም እንዲያውም በፊት ነው የሰማሁት የጤና ችግሩ ጋር የተያዘ ሌላውም ነገር ጋር እንዲያውም በጣም ያሳዝነኝ ነበር። ሰውየው
ኮሎኔሉ እዛ ውስጥ መቆየቱ በራሱ ማለት በጣም በጣም እንትን አረግ ነበር። በቃ እንዲያውም ከነበሩት በእድሜም በዚህም ችግር ምክንያት ቅድም ያልኩ የጠቀስኳቸው ታሪካዊ ምክንያቶች ሰውየው የከፈላቸው መስዋዕትነቶች ምናምን በጣም እንትን ነበረኝና ግን ምን መሰለህ ቅድም ያልከው ነገር ነው። ሰዎች እንዴት አማራጭ ቢጠፋ እንዴት ብልጽግና ጋር ይገባል አልከው። በነገራችን ላይ ይሄ ትግል ሰዎች የሚያካሂዱት ትግል ነው። ሰዎች በጣም ብዙ ደካማ እንትኖች አሏቸው፣ ስስ ጎኖች፣ ስስ እንትኖች አሏቸው። ብዙ ነገሮች አሉ። አስተሳሰብ እንትን አለ፣ ነገሮችን አስልቶ በዚህ መንገድ ቢሄድ እንዲህ ነው የሚል ችግር ያለ፣ የእውቀት ችግር አለ፣ ችኮላ አለ፣ ጥቅም ለጥቅም መንገብገብ መቸኮል አለ፣ ከውስጥም ከውጭም ደግሞ ግፊት አለ። ዶንት ፎርጌት ዛት። ይሄን ባላንስ አድርገን ማየት አለብን። ከውጭ ያለው እንደ ማስረሻ አይነት እንትኖቹ አሁን ምንድነው መንግስት በትልልቅ ሆቴሎች እያዘዋወረ ነው የሚያሳርፈው። በአጃቢ ታጅቦ ነው የሚዞረው። በተወሰነ የመንግስት የሚዲያ እንትኖች በየጊዜው እንዲቀርብ ይደረጋል ምናምን። ያም በተወሰነ መልኩ የሚያጓጓቸው የሚያስመረቅናቸው ሰዎች አሉና ይሄ ነገር ሀፕን ሊያደርግ ይችላል። እኔ ግን እንዳልከው እኔ አሁን ካንተ ጋርም አልቃረንም። ምክንያቱም እንዲህ ባለ ህዝባዊ ትግል ውስጥ ቢጠፋ አማራጭ ቢጠፋ ሶስተኛው መንገድ ትከተላለህ እንጂ ትግሉን ወደ ጠላት እንትን ካምፕ መግባት የመጨረሻው እንትን ነው። ባይዘው ለትግሉ ላይ ትንሽ እንትን ሊያስከትል ይችላል። ትንሽ መንገጫገጭ፣ ትንሽ የፓብሊሲቲ ኢሜጅ ሊያስከትል ይችላል። ግን ከዛ ውጭ ያንተን የታሪክህን የምናምን ይዞ የሚሄድ ነገር እንትን መስራት በጣም እንትን አድርጌ ነው። ምክንያቱም ስርዓቱ ዞሮ ያው ስርዓት ነው። በነገራችን ላይ እንኳን አሁን ዛሬ ከፋኖ ገብተው እጅ ለሰጡት እንደ ማስረሻ እንደ ፋንታው ሟብ ላይ ቀርቶ ለና አደም እኮ አልሆነም። በነገራችን ላይ አደም መሐመድን እንዴት አድርገው አሽቀንጥሮ እንደጣሉ ታውቃለህ። እነ ገዱ እነ ደመቀ መኮንን እንግዲህ ዋናዎቹ የዚህ ስርዓት ባለቤቶች ተብለው ከአብይ አህመድ እኩል እንትን ተብለው የተባሉ በአዴን የአማራን ጥያቄ በሙሉ እንትን አድርገው ጠቅልለው በስጦታ እንትን ለአብይ ያበረከቱ ሰዎች ሳይቀር አሁን የት እንዳሉ የምናውቀው ነገር ነው። አይደለም አሁን እጅ ሰተህ ገብተህ ምናምን የአማራን ጥያቄ ማስመለስ አይደለም የራስህን ክብርና ህልውና እንኳን አታስከብርም። በነገራችን ላይ 10-20 ቀን ነው ማክሲማም ቢበዛ ይሄ አሁን ያለው ብልጽግና ለነዚህ ሰዎች የሚያሳየው ትሪትመንት ምንድነው የሚባለው እንክብካቤ ምናምን የሚዘልቀው 10-20 ቢበዛ 1 ወር ነው። ከዛ በኋላ የተለመደ ኖርማል ሰው ነው የሚያደርጋቸው። ምናልባት እስር ቤቶችም ሊከታቸው ይችላል። ምንድነው በኦሮሞ ክልል ውስጥ ጃልሰኒ የሚባለው እንትኖች እኮ በስምምነት እጃቸውን ሰጡ ተብሎ አሁን አንዳንዶቹ ወደ ካምፕ ገብተው በግዴታ የታሰሩ አሉ። አንዳንዶቹ በግድ ወታደር እንዲሆኑ የተደረጉ ያለበት ሁኔታ ነው ያለውና እንዳልኩ ነው አማራጭ የወሰዱት እርምጃ የሚደገፍ የሚወደስ አማራጭ አይደለም። እንዳልኩ በቃ አሰናብቱኝ እስክንድር ያለው ነገር ነው። በቃ ሲምፕል አሰናብቱኝ፣ እኔ በአቅምም በችግርም በምንም አልተስማማውም፣ አሰናብቱኝ ብሎ የማሰናበት ነገር ነው። ሚስተር ምናምን ከሆነ መንግስት እንዲያሳክማቸው ፈልገው ይሆን? ምክንያቱም የጤናው ችግር በጣም ከበድ ያለ እንደሆነ ነው የሚነገረውና ግምና እንዲያሳክማቸው ብለው ይሄ መጨረሻ የመራር የሆነውን ይህን ስርዓት በእርግጥ እንዴት እንደሚጠየፉት እናውቃለን። ወደዚህ ውሳኔ የገቡት ሕክምና ለማግኘት ይሆን? I have no idea። እኔ የምልህ እዛ ውስጥ ባንገባ ፐርሰናል ነገር ነው። ግን ይሄ ሰውዬ 9 ዓመት እስር ቤት ማቆ ነው የወጣው። እኔ በደምብ ነው የማውቀው እንትን ብለው በጣም አብሮ የነበሩ ሰዎች በጣም እንትን ብሎኛል። ማቆ ነው የወጣው፣ በጣም ሰፈር አድርጎ ነው የወጣው። እኔ አሁን ማስረሻ ላይ ያለኝን አይነት ቢተርነስ እዚህኛው ላይ የለኝም። በነገራችን ላይ በጣም ማቆ ነው የወጣው። እድሜውም አለ ብዙ ነገሩም አለና ፎር ዋትኤቨር ሪዝን እኔ ትክክል አይደለም። እንደው ሌሎች አማራጮች ይሄ አንዳንዴ እሱንም ብቻ መውቀስ እንትን አይደለም። ፋኖ ውስጥ ያለውን አመራር እንዲህ አይነት ነገሮች ምልክቶች ካሉ ይሄን ሰውዬ እውነቴን ነው የምልህ ገና ነገሮች ሳይበላሹ በእንጭጩ ነገሮችን አስተካክሎ ጋሼ አሁን አንተ ብዙ ነገር አድርገሃል፣ በዚህ በኩል እንትን አለ ወይ በሱዳን ወይ በኤርትራ ወይ በሌላ በኩል እንትን ብለህ አንድ ቦታ ማረፍ አለብህ የሚል አማራጭ የመስጠት ነገር ቢለመድ ጥሩ ነው። በቃ እንደዚህ አይነት ነገር ውስጥ እንትን እንዲህ አይነት ነገር ውስጥ ከመግባት ቢለመድ ጥሩ ነው። የኔ ምክር እሱ ነው። እኔ አሁን ደግሞ ሌሎች አሉ በነገራችን ላይ አሁን ስታወራ ነው ያስታወስከኝ።
ይሄንን አጋጣሚ ተጠቅመው ሌላ የፖለቲካ ስኮር ነጥብ ማስቆጠር የሚሞክሩ ሰዎች አሉ። የነገሌ ጥፋት ነው፣ የዚህኛው ድርጅት እንትን ነው፣ የዚህኛው ድርጅት ውስጥ የነበረ እንትን ነው የሚል አሁን ይሄው እያየነው ነው። ለአጠቃላይ ለትግሉ ለፋኖ ለኢሜጁ እንዲህ አይነት ነገር እርስ በርስ መራኮቱ እያስከፈለን ያለውን ዋጋ እያየ ነው። በዚህ ላይ እንደ እስክንድር እስክንድር እንትን ነው ምናምን የሚለው ነገር እኔ አሁን እሱን ነገር ብናቆመው ጥሩ ነው። ፋኖ ራሱን ያጥራ፣ በትክክል ያጥራ። ችግር ያለበት ሰው እንትን የተባለ ካል በማስረጃ ነው። ታዲያ ይሄ እንደ እንትን ምንድነው ኢህአፓ ሲምባ ምንድነው የሆነ አንደኛው እኮ ኢህአፓ የፈረሰበት ምክንያት ውስጡ የነበረውን ቅራኔ በተለይ ከተማ ከምናምን ሰራዊት ሆነው የሄዱት ልጆች ምንም ነገር በቃ ገሌ ትንሽ ምንድነው ቀኝ ዘመም ምልክት አሳቀይ ወደ ቀኝ ዘሟል፣ ገሌ ወደ ግራ ዘሟል ምናምን እያሉ ግማሾቹ ረሸኗቸው፣ ግማሾቹን አሰሯቸው። ያ ዲሞራላይዝ አደረገው ሰራዊቱ። ዲሞራላይዝ አደረገው። ኢህአፓ የሚባለው እንትን ተበተነ። ግማሹ ወደ አሜሪካ፣ ግማሹ ለህወሓት አድሮ እንትን አለ፣ ግማሹ ለደርግ እጅ ሰጠ ማለት። እንዲህ አይነት ነገር እንዳይመጣ የውስጥ እንትኑን የውስጥ አሰራሩን ማስተካከል ያስፈልጋል። ይሄ ከውጭ ሆነው ፖለቲካሊ ስኮር ለማድረግ አሉ አሁን ሰዎች እስክንድርን በዚህ አጋጣሚ እስክንድርን ለመምታት ወይ ዘመነን ለመምታት ወይም ደግሞ የሆነ አፋባሃን ነው ስማቸው ራሱ ይጠፋኛል፣ ሁለቱ ይምጣጣብኛልና አፋ ምናምን የሚባሉት ብቻ በአፋ ነው የሚጀምሩት። እነሱን እንትን ለማድረግ ኖት ነሰሰ በዚህ ሰዓት ይሄ የሚያስፈልግበት እንትን አለ። ዋናው ተደመረም ተቀነሰም እነዚህ ሰዎች ወጡም እጃቸውን ሰጡም ተቀነሱም የአማራ ህዝብ ትግል አይቆምም። ወደዛ ለምን ነበር መስፍን ወደዛ እንሂድ። እንግዲህ ብልጽግና መንደር አሁን ሰርግና ምላሽ ሆኗል። የፋኖ ትግል በቃ ይሄው ማስረሻ ሰጤ መጣ፣ ኮሎኔል ፋንታውንም ተከተለ። ገና ብዙዎች ይመጣሉ በሚል በራቸውን ከፍተው እየጠበቁ ነው። ቸበርቻቻው ጭፈራው ለጉድ ነው። በእርግጥ ቀደም ሲል አንተ ያልከውንም እስማማለሁ። ኮሎኔል ፋንታው ሙአባንና ማስረሻ ሰጤን ማወዳደር በጣም ከባድ ነው። ኮሎኔል ፋንታው ሙአባ በጣም ብዙ ዋጋ የከፈሉ ናቸው። ብዙ ታሪክም ገድልም ጦርነትም አዋግተው አሰልጥነው አሁን በሳቸው የሰለጠኑ ብዙ ጠንካራ ተዋጊዎች አሉ። ይህንን ትግል ማስቀጠል የሚችሉ ትልቅ ዋጋ የከፈሉ ናቸው። እንደ ማስረሻ ሰጤ እዚህም እዛም ሲርመጠመጡ የከረሙ አይደሉም። በመጨረሻው ሰዓትም ይህንን ውሳኔ የወሰኑበት የራሳቸው ምክንያት ቢሆንም ያው ልዩነቱ እንዴት ወደ ብልጽግና ይኬዳል፣ እንዴት በሬ ወደ ምንድነው ወደ አራጁ ይሄዳል የሚል ጥያቄ ለማንሳት ብለን እንጂ በፍጹም ሁለቱ ሊወዳደሩ የሚችሉ አይደሉም። ግን ምን ሊመጣ ይችላል? ጀነራል ተፈራ ማሞ እንዳለው ከሆነ ትግሉ ገና ሱሉልታ ሲደርስም የሚንጠባጠብና ወራጅ የሚሆን አይጠፋም። ስለዚህ ምንም ከትግሉን ወደ ኋላ የሚቀለብሰው ምንም ነገር የለም። ግለሰቦች ይወጣሉ፣ ግለሰቦች ይመጣሉ። የአማራ ህዝብ ትግል እስከ መጨረሻው መሄዱ ግን የማይቀር ተፈጥሯዊ እውነት ነው ብለው የገለጹትን እዚህ ላይ ምናልባት መጠቀም ከተቻለ ብዬ ነው ያነሳሁት። ምን ሊመጣ ይችላል መስሉ? ምን ይመጣል? ምንም እስካሁን ምን ማስረሻ እጅ ሰጥቶ ምን መጣ መሳይ? ምንም ማስረሻ እጅ ስለሰጠ ነገር ያለፈው ጊዜ ማስረሻ ከተፈራረመ በኋላ ብልጽግና እንትን እያየው ነበር። በቃ በነጋታው አማራ ክልል ጥይት ምናምን የጥይት ተኩስ የሚቆም ምናምን ነገር አስመስለው ነበር ሲያወሩ የነበረው። ኒክስ ምንም ነገር የተቀየረ ነገር የለም። እሳቸውም አሁን በብሔራቸው ምንም ነገር የሚቀየር ነገር ኮሎኔሉ እንደውም እኔ አንዳንዴ ይገርመኛል። ያው የብልጽግና እንትኖች እስቲ ገልብጣችሁት እኮ ምን ያህል የብልጽግና ሰራዊት ነው ለፋኖ እጅ የሰጠው ባለፈው ወር ብቻ። ምንድነው በምን ቤት አንድ ጣት ብርቅነች ይባላል። እና አሁን እንደዚህ ጥቂት ሰዎች ምናምን ነገር መጡ ተብሎ ምናምን የምትሉት እስቲ ተመልከቱ። ምን ያህል አዛዦች ናቸው ለፋኖ እጃቸውን የሰጡት? ምን ያህል እኔ እኮ በጣም እኮ እኔ በየቀኑ ምን ማለት ስራዬም ስለሆነ እንትኔም ስለሆነ ፍላጎቱም ስላለኝ በየቀኑ ከታተላሉ ዜናዎች። የሚሊሻ አዛዦች፣ የኮሎኔሎች፣ ሻለቃዎች፣ የብዙ ነገሮች ተራ ወታደሩን ተው፣ ይሄ መደበኛ እንትኑን ተው። ምን ያህል ሰው ነው? ምን ያህል ነው የብልጽግና ሰራዊት አባል ለፋኖ ባለፈው ወር? በነገራችን ላይ እንትኑን አናበዛውም። የሚቀጥለው ዓመት የዛሬ ዓመት ምናምን አይደለም። ባለፈው ወር ባሳለፍነው ወር ብቻ ትላንትና የዛሬ ሳምንት ጎጃም የተካሄደው ውጊያ ላይ ምን ያህል ሰራዊት ነው የተማረከው? የወሎ የዙ 23 ምናምን ነገር ሲደመስሱ የነበረው እሱን ነው። ለምንድን ነው የማያዩት የብልጽግና ሰዎች? እንዳልኩ ምንም ነገር የሚመጣ ነገር የለም። ምንም
ልንገርህ እንኳን አይደለም ኮሎኔል ፋንታሁን ማስረሻ ምናምን ሌሎቹም አሁን አሉ የተባሉ ገና ስም ያላቸው ሄደው ለብልጽግና እጃቸውን ቢሰጡ ይሄ ትግል ይቀጥላል። የሚቀጥልበት አንድና አንድ ምክንያት ብቻ ስላለው ነው። በነገራችን ፍትሃዊ የሆነ ኮዝ አለው። ይሄ የብልጽግና አገዛዝ የአማራን ህዝብ ካላጠፋ፣ ቅስሙን ካልሰበረ፣ ማህበራዊ እረፍት ካልነሳ የማይቀጥል ስርዓት ስለሆነ ብዙ ሺህ ብሶተኞችን ይፈጥራል። እንዴ ስማ፣ ሌላውን ተወቁ በየሳምንቱ የፋኖ የሰራዊት ግንባታ አንተን ሪፖርቶች ስትሰማ ይገርማል። በቃ ሰልጥኖ የሚወጣው ከካምፕ ሰልጥኖ የሚወጣው የሰራዊት ብዛት ገና ፍሬሽ አዲስ ትኩስ ኃይል እንደሆነ ነው የሚያሳየው። ገና ነው። አማራ ህዝብ በጣም ከፍተኛ ቁጥር ያለው ህዝብ ነው። የብልጽግና ስርዓቱ ራሱ የሚፈጥረው የምትር የሚለው ነገር እንዳይቆም ነው የሚያደርገው። የሰው መስጠት፣ የሰዎች መንሸራተት አንድ ምንም ነገር እንትን አይደለም። እኔ ይሄን በጣም እርግጠኛ ሆኜ የምናገረው እሱ ነው። ግን ይሄ ምንድነው አጋጣሚው መሰለህ? ጊዜ በራሱ በነገራችን ላይ ነው ሚዛን ነው አይደል? ጊዜ ሚዛን ነው። ጊዜ ወንፊት ነው። አንድ ጊዜ እኛ ትግል ላይ በነበርን ጊዜ አንድ ሰው ከኛ ጋር በጣም ጠንካራ የነበረ ሰው ነው፣ አባል ነበረ። በኋላ የደህንነት ሰራተኛው ነው ተገኘ እና በቃ በጣም ብዙ ነገር ስብሰባ ተቀምጠን ስናወራ ነው እና እንትን ስንል አንድ በጣም ትልቅ ሴትዮ ናቸው ተነሱና ልጆች ያሉ እንዴ ይሄ እኮ ትግል ነው አሉ። አንድ ሰው እዚህኛ ድርጅት ሲመጣ ፎርም ሲሞላ ኤክስሬ አንስተን ልብ ያለው ምን አቋም እንደ ልናቀ የምንችልበት ምክንያት እንትን የለም፣ ዘዴ የለም። አንድ ሰውን ዝም ብለህ አይተህ እገሌ አቋሙ እንዲህ ነው፣ መልኩ እንዲህ ነው፣ እገሌ በዚህ በሆነ ጊዜ ሊከዳኝ ይችላል ብለህ በትግል ሂደት ላይ እንትላት። ግን በጊዜ ሂደት የሆነ ጊዜዎች ባለፉ ቁጥር ያ ሰውዬ ሪሊ እንትን እያለ የራሱ እየጠራ ነገሩ ትግሉ ራሱ ለዚህ ነው ትግል ወንፊት ነው የምልህ። ስትንቀሳቀስ እንቅስቃሴ ስታደርግ የሚንጠባጠበው ወንፊት እኮ ስታንቀሳቀሰው ነው። ይሄ ምንድነው ኮረኮንቹን ከምናምኑ እየለየ እንትን የሚያደርገው ማለት። ይሄ ትግል እንደዛ ነው። እያነጠረ እያወጣ እየነጠሩ የሚወጡት ይሄዳሉ። በጣም ምን ችግር አለው እኮ? በጣም እንትን አለ፣ ብዙ እኮ እንትን አለ የሚነጥሩ ገና እኮ እንትን አለ። በሚዲያውም ውስጥ አሉ ገና ሊሄዱ የሚችሉ እጅ ለመስጠት እንትን የሚሉ የሚገለባበጡ አሉ። አሁን ትላንት ኢህአዴግ ነበሩ፣ ከትላንት ወዲያ ግንቦት ሰባት ነበሩ፣ ዛሬ ባልደራስ ነበሩ፣ ከነገ ወዲያ ደግሞ ብልጽግና የሚሆኑ ምንም ነገር እንትን የሌላቸው ሰዎች አሉ። ቅድም ያልኩ ነገር ነው እኮ ይሄ። ሰዎች እዚህ ትግል ውስጥ ያሉ ሰዎች ደግሞ ድክመቶች አሉባቸው፣ ደካማ ባህሪዎች አሉባቸው። ምን በመጽሐፍ ቅዱስ ስንማር የሰው ልጅ ለኃጢአት ፕሮን ነው የተጋለጠው። በቃ ተፈጥሮ ለኃጢአት እንትን ያለ ነገር ነው። ለዚህ ነው ሁሉ ጊዜ ትምህርት ንስሐ ምናምን ፈልጓል የሚባለው ማለት እንጂ ተፈጥሯችን ፕሮን ነው። ያንዳንዱ ደግሞ በጣም ደካማ ነው። በትንሽ ነገር እንደው ግልብጥ ሲል እንደው ሰው ምን ይለኛልም አይደል? እንደውም አንዳንዴ ሰው እኔ አሁን በጣም ኤክስፒሪየንስ ልምዱ ስላለኝ አልደነቅም። በነገራችን ምንም this just a process ሂደቱ ነው። በቃ ሂደቱ ነው ይሄን ነገር ያሳየን። ይቀጥላል እና እኔ ምንም እንትን ውስጥ መግባት የለብንም። ፕሮፓጋንዳውን በአጸፋ ፕሮፓጋንዳ የፋንታውን ሞአቤ እጅ መስጠትን ዜና ለማድረግ ሲሞክሩ ያለፈው ሳምንት ጎጃም የተንጋጋውን ሰራዊት ፎቶ አምጣና አሳያቸው። ይሄ ነው እኮ አንዳንዴ ፋኖ በደንብ ኦርጋናይዝ የሆነ የሚዲያ እንትን ቢኖረው በጣም ሊሰራ የሚችል ብዙ ነገር ነበር። ስንት እጅ የሰጠ ኮሎኔል አለ፣ ስንት እጅ የሰጠ የሚሊሻ አዛዥ፣ ስንት የሰራ የዞን አስተዳዳሪ አለ። እሱን እኮ ብናወጣ ብልጽግና እኮ የለም እኮ ገለባ ብቻውን ቀርቷል እኮ ራቁቱን ቀርቷል። እና እንዳልኩ ነው ምንም ናቲንግ። አንድ ወር አለፈው ማስረሻ በኢጋድ እና በምናም በአፍሪካ ህብረት አማላጅነት ነው አስተባባሪነት እጅ ሰጠን ተብሎ በቃ የተኩስ አቁም ደግሞ ተኩስ አቁም ተብሎ እኮ ተኩስ ላይ ማስረሻ ገና ወረቀቱን እየፈረመ ያለ ስንት ቦታ ውጊያ ነበር። ማስረሻን ስታነሳ አሁን ጊዮን ሆቴል ጠባቂ ተመድቦለት ጺሙን እየተላጨ ጸጉሩን እየተላጨ ወጥቶ ይገባል። ከዛ አለፈ ምንም ነገር ሊያደርግ አልቻለም። ምናልባት ኮሎኔል ፋንታው ሞአባ
ወደ ብልጽግና ሜዳቸው ዳግም እንዲታይና ዳግም ሚዲያ ላይ ምንድነው ለመቅረብ የሚያስችል አጋጣሚን ፈጥሮለት ይሆናል እንጂ ከዚህ በኋላ ምንም ነገር ሊመጣ እንደማይችል ያውቋል። በጣም ትልቅ ችግር ውስጥም እንዳለ ነው የምንሰማው። ምክንያቱም እንዳልከው ጦርነቱ እንደም ተቀጣጥሏል። መስፍን አንድ ነገር መዘንጋት የለበትም። የፋኖ አንድነት የመጨረሻው ምዕራፍ ላይ ነው። ይሄን ሁሉ ጊዜ የምንለው ነው። አሁን ቀደም ሲል አንተም እንዳልከው እስክንድርም እንደገለጸው ይሄ ወንፊቱ በደንብ ጠቅጠቅ ያለ ነው። ምንም የሚያሳልፈው ነገር የለም። ከሃዲን ይሄ ምንድነው መንገድ ላይ ተንጠባጥቦ የሚቀርን ዓላማ የሌለውን ቆራጥ ያለውን በሙሉ እያንጓለለ የሚያራግፍ ወንፊት መጥቷል። በዛ ወንፊት ማለፍ በጣም ከባድ ነው። የአማራን ህዝብ የመጨረሻውን የድል ጽዋ የሚጠጣ ብቻ ነው የሚያልፈው። የአንድነት እየመጣ ነው። እስክንድርም እንደገለጸው ሌሎችም እያሉት እንዳለው ያ ነገር ተጠናቋል። አሁን አገዛዙ ብርክ ይዞታል። በእንደነዚህ አይነት የክህደት ዜናዎች እየተጽናና መቀጠል ነው የፈለገው። ያንንም ዜና መዘንጋት የለብንም። በእርግጥ ፋኖች ዛሬ ነገ እያሉ ይህንን ነገር የማጓተት ነገር አለ። እሱን በቶሎ አጠናቀው የአማራን ህዝብ አንድነት የፋኖን አንድነት በአጠቃላይ ለኢትዮጵያ ህዝብ ሁነኛ ኃይል ሆነው የሚመጡበትን ትልቅ የድል ዜና ያሰማሉ ተብሎ ነው የሚጠበቀውና ይሄ እንዳይመጣ ነው ሁሉ መፈራገጥ። አንድነቱን በተመለከተ ያው ብዙ ጊዜ አንድነት ይመጣል ያቀፉ ተሳሳሙ ስለሚባል ብዙ እንትን የለኝምና እኔ አሞነስት እኔ በግልጽ ነው የምናገረው። በተጨባጭ መሬት ላይ ወርዶ እነዚህ የተባሉት እንትኖች ስብስቦች አንድ ላይ ቀልጠው አንድ የአማራ ፋኖ አደረጃጀት ተፈጥሮ ያ ደግሞ በተግባር እንቅስቃሴ አድርጎ የተዋሃደ ሰራዊት እንትን ብሎ ይሄ በየመንደሩ ኬላ ገመድ እየዘረጉ የሚደረገው ነገር ቀርቶ በደንብ የተደራጀ የተቀናጀ እንቅስቃሴ አድርጎ እስካይ ድረስ አሁን እኔ ሰዎች ሊቀየሙኝ ይችላሉ። ሴሌብሬት አላረግም ያሳዩ። በነገራችን ላይ በዚህ አንድነት ይሄ ውደት እንዳይመጣ እንቅፋት መሆን በራሱ ከነ ፋንታው ሙሐቤ ምናምን ያላነሰ ክህደት ነው። በዚህ ትግል ላይ የሚፈጸም ደማው እንቅፋት የሚሆኑ ሰዎች ካሉ ማለት ነው እኔ እኩል ነው ማስቀመጥ ያለብን። ይሄ ውጪ ለጠላት ሄርጆ እጅ የሰጠውን ብቻ ሳይሆን መውቀስ ያለብን ውስጥ ሆኖ አንድነት እንዳይመጣ ሳቦታጅ የሚያደርገው የተለያየ ምክንያት የሚደረድረው ነው እንትን ማድረግ ያለብን። እኩል ነው ማየት ያለብን። ምክንያቱም ይሄ ትግል በእንደነዚህ ያሉ ነገሮች እየተጎተተ በመቆየቱ የሚከፈለው መስዋዕትነት ይበዛል፣ የሚወስደው ጊዜ ይረዝማል። ያልተፈለገ የአማራ ህዝብ በተለይ የአማራ ህዝብ ያልተፈለገ መስዋዕትነት እንዲከፍል ይደረጋል። ሌላው ደግሞ ፋኖን ከልቦ የሚደግፈው ወይ ቀላቀለዋል ወይ ነፃ ያወጣኛል ብሎ የሚጠብቀው ደግሞ ህዝብ ሞራሉ ይጎዳል። በዚህ ላይ እንትን የሚደረግ ነገር ካለ እንዳልኩ ነው ከዛ እኩል ነው ውስጥ ሆኖ ጸረ አንድነት ፋኖ አንድ እንዳይሆን የሚሰራ ኃይል ካለ እኩል ነው። ምንም እንትን የለው እዚህ ላይ እንትን የሚለው እና እስቲ ነው ጊዜ እንስጠው። በቅርብ ይሄንን ፕሮሰስ ከሚያስተባብሩ ሰዎች ጋር አሁን ከ2-3 ቀን በፊት አውርቼ ነበር። ልክ እንዳንተ ነው ያልኩት። እኔ አላምንህም፣ እኔ በተግባር ካላየው እኔ አታውራኝ ምናምን አሉ። መስፍን እመነኛል። በቃ ይሄ ምንም እንትን አይደለም። አሁን የተወሰነ ነገሮች ናቸው የቀሩት፣ መግለጫ ማውጣት ነው የሚቀረውና እመነኛል። እስቲ እስካዩ ጠብቃለሁ ብያለሁ። መስፍን ባንተም አልፈርድም። እኔ እንዳንተ አይነት ስሜት ያላቸው ብዙ የትግሉ ደጋፊዎች አሉ። ዛሬ ይመጣል ነገ ይመጣል እየተባለ ብዙ ዋጋ የከፈልንበት ነው። ስለዚህ የመጨረሻውን ሳናይ አናምንም የሚሉ አሉ። አንፈርድም። እኔም እንዲህ አይነት አመለካከት ባላቸው ሰዎች ላይ ልክ አይደላችሁ ብዬ መከራከር አልፈልግም። ነገር ግን ያሁኑ እንደ በፊቱ ብለህ የምትገልጸው አይደለም። በትክክል መሬት ላይ ያለውን ነገር ስለምንከታተለው ስለምናየው በወረቀት የሰፈረውን በተግባር እየተተረጎመ ያለውን ነገር ይሄው እኮ እያየን ነው። አንዱ መምጣቱን ትክክለኛ መሆኑን የምታውቀው ይሄው ያንጓለለ እኮ ነው። ቅርብ ወራጆችን እያየን ነው። ይሄ የአንድነቱ መምጣት አንዱ ምልክት ተደርጎ አንዱ ማሳያ ተደርጎ መወሰድም የሚገባው ጉዳይ ነው። እንድታምንም አይደለም። እኔም ማረጋገጫ የመጨረሻውን እስከማይ ድረስ ስለ ጉዳዩ ደስታም ሆነ ሌላ ነገር ስሜት ለመግለጽ ገና ነው ብዬ ነው ማምነው። ግን ደግሞ የሚመጣውን ተስፋ እየመጣ ያለውን ነገር ይሄ ምልክቱን ብልጽግና መንደር የሚታየውን ድንጋጤና ለዛ ድንጋጤ እንዲህ ትንሽ ነገር ሲያዩ ደመቅ አድርገው የሚያከብሩትና የሚጨፍሩት ምክንያት ምን እንደሆነ ከጀርባው ስለምንረዳ ውጤቱንም እያየን ነው ብለን እንወስደዋለንና ከዛ አንፃር ማየት ፈልጌ ነው መስፍን። እኔ እንደዛ ነው በደንብ ሆርስ ማውዝ ነበር ከፈረሱ አፍ ነው የሰማሁት።
ፕሮሰሱም ምናምኑን የነበሩትን ውጣ ውረዶች የሚያሳዝኑ ነገሮች ነበሩ። ረጅም ጊዜ ወሰደ ነው። ሰዎቹ በጣም ባይዞ ወደፊት ታሪክ የሚያከብራቸው ሰዎች ናቸው። በጣም እዚህ አውሮፓም አሜሪካም ምናምን ያሉ ሰዎች ናቸው። በየቀኑ እየተነጋገሩ ይሄ ውጣ ይሄ ግባ ይሄ ነገር ይባል እየተባለ እያንዳንዱ ነገር ላይ ዲቴል ሰርተው ነው እንትን የተባሉትና ሰውየው በደንብ ማምነው ሰው ነው። በደንብ እንትን ብሏል። እንትን በል ሲለኝ አይ አምናለሁ ግን ሌው ምናምን ነገር ብየዋለሁ። እስቲ የምናየው ነው ወደሚቀጥለው እንትን ይመስል እንግዲህ መስፍን በኮሎኔል ፋንታሁን ሙሃባ ምናልባትም ከሰሞኑ በቴሌቪዥን መድረክ ቀርበው ስለ ወሰኑት ውሳኔ መግለጫ ይሰጣሉ ተብሎ ይጠበቃል። ብልጽግና መንደር ሚዲያዎች ከወዲሁ ያማሟቁ ናቸው ያሉት። የድል ብስራት በተለይ የዲጂታል ሚዲያው ከወዲህ ወዲያ እየተለዋወጠ ነው የሚገኘው። ትንሽ ነገር ሲፈጠር የሚያደርጉት እንደው ጭፈራ በጣም አስገራሚ ነው። ሰሞኑንም በዚህ በአውሮፕላን ማረፊያ የመሰረት ድንጋይ ነው የተጣለው። ነገር ግን ለዛ ያደረጉት ጭፈራ እውነት ለመናገር ሲመረቅም ከዚህ በላይ ምን ሊያደርጉ ይችላሉ ብለን እንድንጠይቅ ነው ያደረገንና በጣም አስገራሚ ነው። ኮሎኔል ፋንታሁን ምናልባት ሌላም ነገር ቀደም ሲል እስክንድር እንዳለውም ፖለቲካ ሊናገር ይችላል። ትክክለኛ ምክንያታቸው ግን ፖለቲካ እንዳልሆነ ለማረጋገጥ እንወዳለን ብለዋል። እስቲ ወደሚቀጥለው ርዕሰ ጉዳይ እንሂድ። አብይ አህመድ ተደናግጧል። እውነት ለመናገር በተለይ በሚወስዳቸው እርምጃዎች ሰሞኑን ወደ ጅቡቲ ባለስልጣናቱን ሰብስቦ ነው ይዘው ሄደው አስገራሚ ፎቶዎችንም አይተናል። 4 ባለስልጣናት በአንድ ሶፋ ላይ ተቀምጠው እንዲህ አይነት እውነት ለመናገር ኩስምና የሚባለው ከዚህ በላይ ምን አለ ብለን እንድጠይቅም ያደርጋል። ጅቡቲን በዛ ደረጃ ሲያጣጥሉ የነበሩት ወደ ሌላ ቦታ ሲያማትሩ የነበሩት ከዛም ትልቅ ነገር የባህር በር የባህር ወደብ የራሳችን የባህር ኃይል የሚል ትልልቅ አጀንዳዎችን ይዘው ብልጽግና መንደር የሚታየው ፉከራ ትንሽ ኮስመን የማለት ነገር ነው ያየነው በጅቡቲው ጉዟቸው። እንዴት አየኸው? ጉዳዩ በጣም አደገኛ ሆኖ ለአብይ አህመድ አገዛዝ መጥቷል። ኢትዮጵያንም በመጨረሻ መጉዳቱ አይቀርም። አብይ አህመድ እየወሰደ ባለው እርምጃ አሁን ሄደን የጅቡቲንም ደጅ እየጠናን ነው የምንገኘው። እንዴት አየኸው? መሳይ ምን መሰለ፣ ዲፕሎማሲ ማለት ምንድነው? ወዳጆችን ማብዛትና ጠላቶችን መቀነስ ነው አይደለ? ምንም ሌላ እኮ የለውም። ዲፕሎማት አንድ ሀገር የዲፕሎማሲ የምትሰራው ወዳጆችን ለማብዛት ነው። ብዙ ወዳጆች ለማብዛትና ጠላቶችን ለመቀነስ ነው። ከጦርነት ባሉ አማራጮች ላይ በመነጋገር ጥቅሞችን ማስከበር ነው። ላለፉት 50 60 70 100 ዓመታት ጨምር ማለት የኢትዮጵያ ዲፕሎማሲ ባላንስድ ይሄ በጣም የተመጣጠነ ባላንስድ ፎረን ፖሊሲ ነበር ሲከተል የነበረው። በደርግ ጊዜ ትንሽ እንትን ብሎ ነው ወደ ምስራቁ ያደላ ነበር፣ ግን ቢያንስ በተቻለ መጠን በአካባቢው ላይ ባላንስድ ለመሆን ሞክሮ ነበር። እና ደግሞ ዲፕሎማሲው በጣም ዳይናሚክ ነው። በጣም የነገሮችን ተለዋዋጭነት እያየ የሚሄድ ነበር። በኢትዮጵያ ዘመናዊ ታሪክ የተከበሩ ዲፕሎማቶች ማለት ነው። የአፍሪካ የዲፕሎማቲክ አባት የሚባሉ ከተማ ይፍሩ፣ አቶ አክሊሉ ሀብተወልድ፣ ሌሎች በጣም ትልልቅ ዲፕሎማቶች እና አምባሳደር ቆንጂት ምናምን ሌሎች ያላት ሀገር ነች። እና ዲፕሎማሲ በባለሙያዎቹ ሲሰራ አንድ ሀገር ይጠቀማል። ብዙ ወዳጆች ይኖሩታል፣ ትንሽ ጠላቶቹ ይቀንሳሉ ማለት ነው። የአብይ አህመድ ዲፕሎማሲ ጠላትን ማብዛት ወዳጅን መቀነስ ነው በባጭሩ ስናስቀምጠው ማለት። በቃ በኢትዮጵያ ባለፉት 7-8 ዓመታት ይሄ ሬክለስ ምንም ነገር ምንም ያልተጠና በዚህ ጋር ተብሎ በጣም ያልተጠና የዲፕሎማሲ ስቴፖች እርምጃዎችን በመውሰድ ኢትዮጵያ የተገለለች የተወገዘች። በነገራችን ላይ የሩቅ አይደለም። አሁን እኮ አስቸጋሪው ነገር ጎረቤቶቻችን እንዴት ነው የሚያዩን ነው። በጣም አደገኛ ነገር ማለት ነው። እንግዲህ አስበው ጅቡቲ የምትባለው ሀገር ለኢትዮጵያ ቫይታል ማለት ነው። ኢትዮጵያ የምትባለው ሀገር ብዙ ነገር የምትተነፍስበት አዶን እንዴት ነው የምገልጸው? መተንፈሻዋ ማለት ነው በሆነ መንገዱ ኢኮኖሚ። ጅቡቲ አሁን እያሳየች ያለችው ባህሪ